አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሰላም አላህ አልሐምዱሊላህ። ይህን ቪዲዮ ሼር አድርጋችሁ ለሃይሚና ለብሩኬ አድርሱልኝ። እሱ ምንድነው እንግዲህ እዩ ቤት ተከራይታ ወደ አዲስ አበባ ልትመጣ እንደሆነ መቼም ከኛ ይልቅ እናንተ ታውቃላችሁ ብዬ አውቃለሁ ማለት ነው። ትሰማላችሁ ብዬ አውቃለሁ። ምክንያቱም እኛ ከናንተ እንትን ብሎ ነው እኛ እየሰማ ነው ማለት ነው። እናንተ ግን አሁን እንደገና ሌላ በራሳችሁ ትኩስ እሳት ይዛችሁ መታችኋል። ትኩስ እሳት ስላችሁ የብሩኬ ፍሬንድ ወይም ብሩኬን የምትፈልገው ልጅ የነበረችው ዛሬ ሃይሚ አምታታለች ማለት ነው። ሃይሚ የእሷን ፍላጎት፣ የእሷን ስሜት፣ የእሷን ነገር መረዳት አለብኝ ብላ ሃይሚ አምታታለች። ኦኬ ችግር የለም። ግን ምን አስበሽ ነው ሃይሚ ያመጣሻት? ምክንያቱም ሁለቱ ተነጋግረው አንቺን ለማፈናቀል ተነስተው በሁለት አልጋ እየሄዱ ወይም በሁለት ሀሳብ ወይም እንዴት አድርገው የሃይሚን ልብ እናግኘው፣ በምንድነው ሃይሚን የምንጎዳት እያሉ እያሰቡ፣ አንቺ ግን እንዴት ዝም አልሽ? ወይም እንዴት ከቤትሽ ልታመጫት ቻልሽ? ወይም ለምንድነው ፍቃደኛ የሆንሽው? በጣም ስለገረመኝ ነው። ምክንያቱም ይህ ነገር በጣም የሚከብድ ነገር ነው ውዶቼ ማለት ነው። በጣም የሚከብድ፣ በጣም የሚያም፣ በጣም እንትን የሚደብር ነገር ነው ማለት ነው። እና እኔ የምልላችሁ ፈልጌ መሰላችሁ ይህ ነገር መቆም አለበት። ገባችሁ? ሃይሚ ያደረገችው ነገር ዛሬ ስህተት ነው። ከቤቷ ማስገባት የለባትም። ለምን እቺ ልጅ ምን አስባ ምን አልማ ከጀርባዋ ምን ይዛ እንደመጣሽ ሃይሚ በምን ታውቃለች? አንዳንድ ጠላት እኮ ከቤታችሁ ከገባ በኋላ ነው ለማውጣት የሚያስቸግራችሁ። ሃይሚ ግን ይነረስታ ከቤቷ እንዴት ልታመጣት ቻለሽ? እኔ ይቅርታ አድርጉልኝ። ገባችሁ? እኔ ፍፄን አሁንም ቢሆን ደግሜ ደጋግሜ አላምነውም። ለምን ማላምነው? ብዙ ጊዜ ከእነ እዩ ጋር ሲደዋወል ምን ሲል ብዙ መረጃ አለ ከኛ ጋር። ገባችሁ? በዚህ ጋር ከሃይሚ ጋር ሌላ ነገር ያወራል፣ በዛ ሂዶ ደግሞ ለብሩኬ ሌላ ነገር ያወራል። እና ይህ ነገር በደንብ መሰመር አለበት፣ በደንብ መስተካከል አለበት። በደንብ ገባችሁ? እና ይህ ነገር እንትን ማለት አለበት። በሁለተኛ ደረጃ ደግሞ እች ልጅ ምን አስባ ነው ከሃይሚ ጋር ተነጋግራ የመጣችሁ? ሃይሚን በምን ነገር አሳምናት ነው? ገባችሁ? እኔ እንደሰማሁት ከሆነ ከሃይሚና ከብሩኬ ከሚተኙበት ጎን ካሜራ አድርጋ ልትሄድ ነው የተባለው። ለምን ካሜራ አድርጋ እነሱ ሲተኙ የራቁት ቪዲዮ ለመያዝ ነው እንደዛ ብላ የመጣችው። ቆዳዋን አለሳልሳ ብለው በጣም ብዙ እህቶች ኢትዮጵያ ላይ ደውለውልኛል። በጣም አመሰግናለሁ ለሰጣችሁኝ መረጃ። ግን እኔ ያልተዋጠልኝ ነገር ለምንድን ነው እናንተ ዝም የምትሉት ነው? ገባችሁ? ለምንድን ነው ከቤታችሁ የምታስገቡ? ለምንድን ነው ኃላፊነት እንትን የማትሉ? በራሳችሁ ነገ ወዲያ ዋጋ የምትከፍሉበትን ነገር ለምንድን ነው የምታረጉት? ምክንያቱም ትናንትና ደህና ነበራችሁ፣ ደስ ብሎናል። አሁን ግን እንደገና ሁለት ሰው ነው በህይወታችሁ እያስገባችሁ ያለው። አንደኛው እዩ ናት። እዩ ደግሞ ከጋሽዬ ጋር አውርታለች። ጋሽዬ ግን አልተቀበላትም። እኔ ልጁ የብሩኬ እንደሆነ አላምንም ብሏታል። ገባችሁ? እናንተ ግን እኔ አላቅም ምን አስባችሁ ነው እነዚህ ልጆች ከህይወታችሁ ደጋግመው እንዲገቡ እያደረጋችሁ ያላችሁ? አላማችሁ ምንድን ነው? ሃይሚና ብሩኬ አላማችሁ ምንድን ነው? አላማችሁ ወይ ንገሩንና እኛም ዝም እንበል፣ አላማችሁን እንወቀው። ምክንያቱም እኔ ብሩኬን አፈቅረዋለሁ፣ እኔ ብሩኬን ወደዋለሁ የምትሉ ከሆነ ለሶስት ሊከፈል ነው ልጁ ወይስ ምንድን ነው? ምክንያቱም ከፍተሽ ቦታ እየሰጠሻቸው ነው። ሃይሚ ቦታ ከፍተሽ እየሰጠሻቸው ነው። ነገ ወዲያ ዋጋ የምትከፊበትን ነገር አታድርጊ ስንልሽ እኛ ላንች ብለን ነው ባይዘው እናቴን ላንች ብለን ነው እንጂ ዝም ማለት እንችላለን። ገባችሁ? ግን እነዚህ ልጆች በደንብ ምን አስበው እንደሚመጡ እኛ ስለምናውቅ ነው። ተረዳችሁ? ስለዚህ ይሄ ነገር መቆም አለበት ያጀማ ማለት ነው። ምክንያቱም በጣም የሚደብር ነገር አለ። በሁለተኛ ደረጃ ደግሞ ሃይሚና ብሩኬ ላይ የራቁት ቪዲዮ እንዲያዝባቸው ካረገች እኮ ሃይሚና ብሩኬ እንደምትለያያቸው ታውቃላችሁ። በእርግጠኝነት ነው የምነግራችሁ። እች ልጅ ካሜራ ለጥፋ ለመሄድ ነው ከቤት የገባች እየተባለ ነው። እኔ አሁን ነው መረጃ የተነገረኝ። ካሜራ ለጥፋ ሂዳ ብሩኬ አልፈልግሽም ስላላት ብቻ የሃይሚንና የብሩኬን ራቁት ቪዲዮ ይዛ ልታስፈራራቸው ነው ከቤት የመጣችው። አይታችኋታል። ወደ ሚኒታ ቤት ወደ ላይ እኮ ለመሄድ እኮ እንደዚህ እያለች ነበረ። ስለዚህ ይህ ነገር መቆም አለበት። አለቀ ደቀቀ። ምክንያቱም እንደገና በዚህ እየተባለ የሚሰራበት ነገር ይደብራል።
ይደብራል። በሶስተኛ ደረጃ ደግሞ እዩ እያኮበኮበችላችሁ ነው። እዩ ልትመጣ ነው። ቤት ተከራይታለሽ አዲስ አበባ። እንደዚህ ባለበት ሁኔታ ግን ሀይሚዬ ገልጠሽ እነዚህን ልጆች እነዚህን እንትን ስትይ ምንድን ነው የሚሆነው? ምንድን ነው እየተደረገ ያለው? ምንድን ነው? እና ይህ ነገር እንደኔ እንደ አንድ ሱመያ መቆም አለበት ብዬ ነው የማስበው። ምክንያቱም የሀይሚ ህይወት እንዲበጠበጥ ላይፋቸው እንዲበላሽ ማንፈልግ ከሆነ ይህን ነገር አቁሙት ማለት እንችላለን ያጀማ። ምክንያቱም የአንድ ሰው ህይወት ሊያጠፋ ይችላል ይህ ነገር። ገባችሁ? ቅናት ሲሆን እንዴ መድኃኒት የሚደራረጉ እኮ አሉ ያጀማ። መድኃኒት መተት ሲሄር የሚደራረጉ ሰዎች እኮ አሉ። ለምን? በቅናት የተነሳ ገባችሁ? አሁን ደግሞ ሀይሚ ከራሷ ላይ እንትን እየጠነጠነች ነው፣ ሰው እየጠነጠነች ነው። ገባችሁ? ምክንያቱም የሚደረገው ነገር በጣም የሚዘገንን በጣም የሚደብር ወንድ ልጅ የረከሰበት ነው። ወንድ ልጅ የረከሰበት ነው ብዬ ነው የማስበው። ምክንያቱም ወንድ ልጅ ተወዷል እንጂ አንድ ብሩኬን ለ3 ወንድ ሊከፋፈሉት ነው። በዛ ያቺ የልጅ አባቴ ነው ትላለች፣ የልጅ እንትኔ ነው ትላለች። በዚህ ደግሞ እነሱ ደግሞ ሌላ ነገር ይላሉ። ስለዚህ እኛ ማድረግ ያለብን እነዚህ እህቶች ከሀይሚ ህይወት እንዲወጡ ሙሉ ለሙሉ ማድረግ አለብን። ካልሆነ ግን ምንድን ነው የሚሆነው መሰላችሁ ውዶቼ? በጣም ብዙ ጣጣና ምንጣጣ ሊመጣ ነው። ይሄ ነው ማለት አልፈልግም። አንዳንድ መረጃውን ነግሬያቸዋለሁ። ስለዚህ እናንተ ማድረግ ያለባችሁ ምንድን ነው? ይሄ ነገር መቆም አለበት እያላችሁ እንዲቆም ማድረግ አለባችሁ። ገባችሁ? ትናንትና ብሩኬ ነበር ያመጣት፣ ዛሬ ደግሞ ሀይሚ ተስማምታ ማምጣቷ አግባብ ነው ብዬ አልልም። ገባችሁ? እና ይህ ነው። በሁለተኛ ደረጃ ደግሞ እመኑኝ የራቁት ቪዲዮ ከተያዘባቸው ሀይሚና ብሩኬ ዋጋ ይከፍላሉ። የራቁት ቪዲዮ ገባችሁ? ምክንያቱም የራቁት እነሱን ለመጣል ብዙ ነገር እየተደረገ ነው። በጣም ብዙ ሴራና ስራ አለ። ሀይሚና ብሩኬ ግን ምኑ ጋ ናቸው? ዝም ብለው እንትኑ ጋ ናቸው። ኖ በደንብ አድርጋችሁ ራሳችሁ መጠንቀቅ አለባችሁ። ምክንያቱም እነዚህ ልጆች ለእናንተ ወደ ኋላ አይሉ። ሀይሚም ሆነች እቺ ማንም ትባለ እቺ ውሽሚትም ሆነች እዩም ሆነች ወደ ኋላ አይሉ። እናንተ ግን ክፍት ቦታ እየከፈታችሁ እየሰጣችሁ ከዛ በኋላ በዚህ ወጥቶ በዚህ ወርዶ በዚህ ሆኖ አትበሉ። በስ ምክንያቱም ከፍታችሁ እየሰጣችሁ ያለ እናንተ ናችሁ። እኛ እኮ ለእናንተ ብለን እኮ ከስንት ሰው ጋር ተጣላን ለእናንተ ብለን። እናንተ ግን አሁንም መላልሳችሁ ከዛው አይናችሁ እና ይሄ ነገር መሰመር አለበት ያጀማ ማለት ነው፣ መሰመር አለበት። በሁለተኛ ደረጃ ደግሞ የብሩኬ የራቁት ቪዲዮ መሰለን የብሩኬ የራቁት ቪዲዮ የደረሳት ዩቲዩበር አለች። የብሩኬ የራቁት ቪዲዮ በማን ምክንያት? በእዩ። እሷ የእዩ አጨብጫቢ ናት። አጋጣሚ አቃጣሪ ስታወራ ሰምቻት ነው ላይቭ ላይ የብሩኬ የራቁት ቪዲዮ አለይ ከኔ ጋር አስፈላጊ ከሆነ የልጅ አባት ብሎ ካላመነ እሰራለታለሁ እያለች ነው። ስለዚህ አሁንም ቢሆን ጥንቃቄ አድርጎ ያጀማ። የት እየተሄደ ነው? ምንድነው የሚደረገው? ለወጣቱስ ምንድነው የሚተላለፈው ብላችሁ እሰቡ። ገባችሁ? የራሳችሁን ስሜት የራሳችሁን ነገር የራሳችሁን አይደለም። አንዳንዴ ለሰው ስሜትም መጨነቅ አለባችሁ። ለምን? ለኦዲየንስ። ገባችሁ? ለኦዲየንስ ስሜትም መጠየቅ። የመዳም ቅመሞች እኮ ለእናንተ ቁጭ ብለው እኮ እየተከታተሉ ነው አይደለም? ስራቸውን ትተው ከመዳም ጋር እየተጨቃጨቁ እየተጣሉ ምን እያሉ እናንተ ግን ለነሱ ምንም አይነት ኢዚ ቢዚ እንደ ቀላል ነገር ነው የምታዩአቸው። ይህ ነገር በደንብ መስተካከል አለበት። ከምሬ ነው የምነግራችሁ። እኔ የተሰማኝን ነው የምናገረው። በሁለተኛ ደረጃ ደግሞ እቺ ልጅ ራቁት ቪዲዮ ይዛ ልትመጣ ነው። ማን? አሁን እቺ ውሽሚት የሃይሚንና የብሩኬን ቪዲዮ ለመውሰድ ነው ከቤታቸው አታላቸው የመጣችሁ ለመውሰድ። ስለዚህ ሃይሚና ብሩኬ ግን ምስኪን ስንት አይነት የዋህ ሰው አለ። ባሏን ልትወስድ የመጣች ሴትዮ እሷ ግን ከቤቷ ጠርታ ታሽሞነሙናታለች ሃይሚ። እና ለማንኛውም ይህ ነገር ከዚህ ላይ ማብቃት አለበት። ሃይሚዬ ዋጋ ሳትከፊ ባንኝ። ምክንያቱም እች ልጅ አትመለስም። ገባችሁ? እውነትን እውነት እንላለን፣ ውሸትን ውሸት እንላለን። ይሄን ነው የምላችሁ።
አላቅም። እኔ ግን ከሀይሚ ጋር የሆነ ነገር መድኃኒት እንዳታረግ እፈራለሁ። መድኃኒት እኔ ማንንም ሴት አላምንም።